ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች። ፕሬዚዳንት ዶናልድ ትራምፕ ትላንት ሰፊ ንግግር ለህዝባቸው አድርገዋል። በተለይ በኢራን ኢስላሚክ ሪፐብሊክ ላይ የወሰዷቸውን እርምጃዎች መለስ ብለው መቃኘት የቀድሞ የአሜሪካ ፕሬዚደንቶች ያልደፈሩትን እርምጃ መውሰዳቸውን በልበ ሙሉነት ገልጸዋል። ትራምፕ በተለይ ጀነራል ቃሲም ሱሌማኒን መገደልና የባራክ ኦባማ የኒውክሌር ስምምነት ማቋረጣቸውን እንደ ዋና ስኬቶች ጠቅሰዋል። የዶናልድ ትራምፕን ንግግር ሰምተን አውዱን አብረን እናብራራለን። ፈንታሌዎች ነን። I did many things during my 2 terms in office to stop the quest for nuclear weapons by Iran first, and perhaps most importantly, I killed General Qasem Soleimani in my first term. He was an evil genius, brilliant person, a horrible human being, however, the father of the roadside bomb, and he lived. Just horrible what he did. Iran would have been perhaps in far better, stronger position. Had he lived, we would have had probably a different conversation tonight. But you know what? We'd still be winning and winning big. And then very importantly, I terminated Barack Hussein Obama's Iran nuclear deal, a disaster. Obama gave them $1.7 billion in cash. Green cash. Took it out of banks from Virginia, D.C., and Maryland, all the cash they had. He flew it by airplanes in an attempt to buy their respect and loyalty, but it didn't work. They laughed at our president and went on with their mission to have a nuclear bomb. His Iran deal would have led to a colossal arsenal of massive nuclear weapons for Iran, and they would have had them years ago, and they would have used them. It would have been a different world. There would have been no Middle East and no Israel right now, in my opinion, the opinion of a lot of great experts. Had I not terminated that terrible deal, and I was so honored to do it. I was so proud to do it. It was so bad right from the beginning. Essentially, I did what no other president was willing to do. They made mistakes, and I am correcting them. እንደሰማችሁት ነው እንግዲህ እነሱ ስተተሰሩ እኔ አረሚያቸዋለሁ ነው የሚሉትና ይሄ ነገር ሰፋ አድርገን ስንመለከተው ትራምፕ እንግዲህ ዋና ነጥብ ብለው ያነሱት ምንድነው የቃሲም ሱሌማኒ እንግዲያን አንዱ ትራምፕ በመጀመሪያ ስልጣን ዘመናቸው ጀነራል ቃሲም ሱሌማኒ መግደላቸው በማስታወስ ኢቪል ጂኒየስ ነው ያሉት። ሰምታችሁታል። ግን በጣም አስከፊ ሰው ነበር ሲሉ ገልጸውታል። ይህ እርምጃ የኢራንን ቀጠናዊ ተጽዕኖ ለመግታት የተወሰደ ወሳኝ እርምጃ መሆኑን ነው የተናገሩት። በእርግጥ ትራምፕ የጀነራል ቃሲም ሱሌማኒን ወሳኝነት በዚህ መልኩ ቢያስቀምጡትም እውነትም ቢሆን ነገሩ ግን ከሳቸው ለየት ባለ ሁኔታ የቀድሞ የግሪክ ገንዘብ ሚኒስትር የሚሉትን አዳምጠን በዚሁ ጭብጥ ዙሪያ አብረን እንመለሳለን። This has been happening now for 5-6 years. Remember when Trump, in the dying days of his first administration, took out a military commander of Iran, Soleimani. Soleimani was just about to meet his Saudi Arabian counterpart to strike a deal, a peace deal between Iran and Saudi Arabia. After that, essentially what the Americans, with the support and the egging on of Israel, were trying to do was to stop a détente between. አሁን ለበበሉ ይሄ ነገር በጣም ከመጀመሪያ ሲለፋበት እንደነበረ የምታውቁት። አሁን ለምሳሌ ምንድነው ያለው የግሪኩ እንግዲህ ይሄ ጠቅላይ ገንዘብ ሚኒስትር ነው። በነገራችን ላይ በሪሴሽኑ ጊዜ ከፍተኛ ሚና የነበረው ነው። በሳይክል ስራ ቦታ መሄድ ነው። አለከረባት ቢሮ የሚገባ ነው። ኖርማል ልብሶች እንደማንም ሙሉ ልብሶች የማይለብስ ሚኒስትር ነው እና የሱ ነጥብ ምንድነው ሱሌማኒ በዛ ጊዜ ምን ነበረ ኢራንና ሳውዲ አረቢያን ለማገናኘት በተሰራው ስራ ውስጥ ተሳታፊ በነበረ ጊዜ ነው የገደሉት። ልክ ኢራቅ አውሮፕላን ጣቢያ ላይ እንዳለ ነው የተመታው። ግን ምን ነበረ ሳውዲ አረቢያና ኢራንን ለማገናኘት ነበር። በዛ ጊዜ ግን ዶናልድ ትራምፕ ቀጥታ እርምጃ ነው የወሰዱት። እሳቸው ደግሞ የሚሉት ኢቪል ጂኒየስ ነው ብለዋል። ምናልባት እሱ በህይወት ቢኖር ኖሮ ዛሬ የምንናገረውን አይነት ንግግር አንነጋገርም ነበር። ንግግራችን የተለየም ሊሆን ይችል ነበር። ለኢራንም ከፍተኛ አቅም ሊሆን የሚችል ሰው ነበር ነው የሚሉት።
እሳቸው ይሄን እንደ ትልቅ ስኬት ነው ያዩት። ሌላው ምንድነው የኒኩለር ስምምነት መቋረጡ ነው። በባራክ ኦባማ የኒኩለር ስምምነት ጄሲፒኦ የሚሉት ማቋረጣቸው እንደ ትልቅ ድል ነው የቆጠሩት። ወደ 1.3 ቢሊዮን አካባቢ ሊኩዊድ ካሽ ሊሰጣቸው ነበር ነው ያሉት። ግን ዶናልድ ትራምፕ አሁን አሜሪካን ዋጋ ያስከፈሉት እሱ ብቻ አይደለም። መካከለኛው ምስራቅ እንደዚህ ታምሳ የነበረባትን ሁኔታ ስታዩ የነ ባራክ ኦባማ ስምምነት የተሻለ እንደነበር ነው የምረዳው። እሳቸው ምን ይላሉ? ስምምነቱ ለኢራን የኒኩለር መሳሪያ ባለቤትነት መንገድ የሚከፍት እንጂ የሚገድብ አልነበረም የሚል ጽኑ እምነታቸውን ግን አንጸባርቋል ሰውዬው። እና ሌላም እንደሚሉት እስራኤልም በሏት መካከለኛው ምስራቅ በሉት አይኖርም ነበረ ነው የሚሉት። ይሄ እንግዲህ የእሳቸው ወደኋላ መለስ ብለው ያላቸውን ጥንካሬና ያሳኩትን ስኬት ለህዝባቸው ያስረዱት መንገድ ነው። እንደውም ምን አሉ? ሌሎች ፕሬዚደንቶች ለማድረግ ፍቃደኛ ያልሆኑትን እኔ አድርጌያለሁ። ፍቃደኛ መሆን ነው የነበረውን ተጨባጭ ሁኔታ ሄዶ ኮስቱን በማስላት አንድ የፖለቲካ የኢኮኖሚ ኢቭ እንደው የህዝቦች መስተጋብር በተለይ ደግሞ ኢንተርናሽናል ቤዝ ባረገ ነው የታወቁት ወይስ ማድረግ ፍቃደኛ ስላልነበሩ የሚለው በጣም አከራካሪ ነው። በነገራችን ላይ ዶናልድ ትራምፕ እነዚህ መግለጫዎች ተጽፈው ስለማይቀርቡ ንግግራቸውም ደግሞ ስላንግ ነው፣ በቃ በእነሱ የሚባል ነው በቃ እንጂ ፎርማል በሆነ ሁኔታ አይደለም ነገሮችን የሚያስቀምጡት። አሁን ምንድነው እሳቸው የሚሉት? የስህተት እርማት አድርጌያለሁ ነው የሚሉት። እግዚአብሔር ያሳያቸው። ሌሎች ፕሬዚደንቶች ለማድረግ ፈቃደኛ ያልሆኑትን እኔ አድርጌዋለሁ በማለት አሜሪካን በኢራን ላይ የያዘችው ወቅታዊ ጠንካራ አቋም የእሳቸው የግል ቁርጠኝነት ውጤት መሆኑን ነው የሚያስረዱት። ግን ይሄ ምን አይነት ስልታዊ ገለጻ ነው የሚለውን ደግሞ ስናየው እሳቸው የወታደራዊ ጫና ቀጣይነትን ያሳያሉ። ሱሌማንን የመሰለ ከፍተኛ ወታደራዊ መሪ መገደሉ በኢራን ወታደራዊ መዋቅር ላይ የፈጠረውን ክፍተት በትክክል ተረድተውታል። አሁን አሜሪካ በፎርዶና በሌሎች የኒኩለር ተቋማት ላይ የምትወስደው እርምጃ መንገድ ጠርጎልናል ነው የሚሉት። ይሄ የእሳቸው አስተሳሰብ ነው። እሱ ቢኖር ምናልባት ሌላ ሊሆን ይችላል ነው የሚሉት። ሌላው ምንድነው ከዚህ የምትረዱት? በኃይል ሰላምን ማምጣት ፕሪንሲፕላቸው ምን ያህል ጸንቶ እንደቆሙበት ነው። የዲፕሎማሲው እድል ዜሮ መሆኑን ነው። ለምን? ኦባማ በከፍተኛ የዲፕሎማሲ ጥበብ ያሳካውን የአንድንም ሰው ህይወት ያልቀጠፈውን የመካከለኛው ምስራቅ ዛሬ ላይ ባለችበት ሁኔታ ያልፈጠረውን የዓለም ኢኮኖሚ ባልተቃወሰ መልኩ አሁን የዓለም ኢኮኖሚ ብቻ ተብሎ በግዝፈት የሚነገር ሳይሆን ኢንዲቪጁዋል ቤዝ እኛን እንኳን ይሁን እንደ ኢትዮጵያ አሁን የሆርሙዝ መዘጋት፣ የመካከለኛው ምስራቅ መታመስ፣ የአሜሪካና እስራኤል ግልጽ አይን ያወጣ ኢራን ላይ ያደረጉት ወረራ፣ ኢራን ራሷን ለመከላከል የምትሰጠው ምላሽ፣ ይህን ሁሉ ስደምሩ አሁን በእያንዳንዳችን ቤት ገብቷል። ተራ አትክልት ተራ ሂዱ፣ ዛሬ ሱፐርማርኬት ሂዱ፣ ታክሲ ለመሳፈር ሞክሩ። አዲስ አበባ ባልተለመደ መልኩ አሁን ብዙ እግረኛ እያየን ነው። እነዚህን ሁሉ በዶናልድ ትራምፕ ውሳኔ የመጡ ናቸው። እሳቸው ግን ሌሎቹ ያልሄዱበትን እኔ ሄድኩት ያረምኩት መንገድ ነው ነው የሚሉት። ትራምፕ የኦባማ ስምምነት ስህተት ብለው በመፈረጃቸው ከቴሄራን ጋር በጠረጴዛ ዙሪያ የመደራደር ፍላጎት እንደሌላቸውና መፍትሄው ወታደራዊ የበላይነት ብቻ ነው ብሎ የሚታመን ነው። ይሄ ደግሞ የቀጠና ስጋት ነው። ይህ የትራምፕ አቋም ዝም ብላችሁ ስታዩት የኢራን ወታደራዊ ኃይል ወይ ፖለቲካ ክንፍ ምን ያስባል ካላችሁ በባብል መንደር አንድ በሆርሙዝ ስትሬት ላይ አካባቢ ያለውን ውጥረት ወደ ለየለት ጦርነት ሊያመራ ይችላል ማለት ነው። ኢራን ከዚህ ቀደም የሱሌማኒን ግድያ ተከትሎ የወሰደችው አጸፋ እርምጃ የሚታወስ ነው። አሁንስ በአንድ ጀነራል ሳይሆን በኢራን በምትባለው ሀገርና ኢራንን በሚያስተዳድረው መንግስት ህልውና ላይ የተደቀነ አደጋ ከመጣ ይሄን ለማምከን ማናቸውም እርምጃ ትወስዳለች። ዶናልድ ትራምፕ ግን ምንድን ያሉት? ይሄን ሁሉ ኮንሲደር አላረጉትም።
ወይም ሊከፈል የሚገባ ዋጋ ነው ብሎ አምነዋል። የቀድሞ የአሜሪካ መሪዎችን ስተት ነው ያረምኩት። ኔታንያሁን ብለዋል 40 ዓመት የለፋውበት የጸለይኩበት ነው ያሉት የዶናልድ ትራምፕን እርምጃ። አሜሪካ በኢራን ላይ የጀመረችው ወታደራዊ ዘመቻ እስከ መጨረሻ ገፍታ እንደምትቀጥል ግልጽ የሆነ መልእክት ነው። ግን ምን ያህል የሱሌማኒን ጀነራሉን የገደሉበትና የግሪክ ገንዘብ ሚኒስተር ያስቀመጠውን ስታዩት የጂኦ ፖለቲካል ኮምፒቲሽኑ አንዱ ቁልፍ ይሄን ሱሌማኒን ማስወገድ ነበር። ስለዚህ ማንም ሰው መረዳት ከሚችለው አንፃር ምንድነው የነ ዶናልድ ትራምፕ ቋንቋ ኃይልና ኃይል ነው። ኃይል በሰላም ይሄ ይሳካላቸዋል አይሳካላቸው ሌላ ጉዳይ ነው። ሌላ ያነሱትን ደግሞ ዶናልድ ትራምፕ አብረን እናዳምጥ። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። እዚህ ላይ ደግሞ ዶናልድ ትራምፕ ምንድነው የሚሉት? የኢራን ኢስላሚክ ሪፐብሊክ እስላማዊ አብዮት ለ47 ዓመታት ሞት ለአሜሪካ ሞት ለእስራኤል እያለ ሲያውጅ ጠላትነት ሲያስተጋባ ነበር ይላል። በምዕራባውያን ላይ ጂሃድ ያወጀ መንግስት ነው ይላል። አሁን እየደረሰበት ያለው ጥቃት የዘራችውን ነው ኢራን እያጨደች ያለችው ሲሉ ይገልጹታል። ሪፒንግ ዋት ኢት ሶውድ እያሉ እሳቸው እናዳምጣቸውና የዚህ አንድምታው ምንድን ነው የሚለውን አብረን እናያለን። Death to America, death to Israel. For 47 years, their proxies were behind the murder of 241 Americans in the Marine barracks bombing in Beirut, the slaughter of hundreds of our service members with roadside bombs. They were involved in the attack on the USS Cole, and they carried out the countless other heinous acts, including the just horrible, bloody atrocities of October 7th in Israel, something that most people have never seen anything like it. This murderous regime also recently killed 45,000 of their own people who were protesting in Iran. 45,000 dead. For these terrorists to have nuclear weapons would be an intolerable threat. The most violent and thuggish regime on earth would be free to carry out their campaigns of terror, coercion, conquest, and mass murder from behind a nuclear shield. I will never let that happen, and neither should any of our past presidents. This situation has been going on for 47 years and should have been handled long before I arrived in office. I did many things during my 2 terms in office to stop the quest for nuclear weapons by Iran first, and perhaps most importantly, I killed General Qasem Soleimani in my first term. He was an evil genius, brilliant person, a horrible human being, however, the father of the roadside bomb. And እዚህ ጋር እናቁሙ። እዚህ ጋር ሰሟቸው የትራምፕ ንግግር የ47 ዓመት የጥል ታሪክ ማብቂያ አድርገው ነው ራሳቸውም በአሸናፊነት እየተናገሩ ነው አስቀምጠው ያሉት። ስለዚህ ትራምፕ የኢራን መንግስት በአሜሪካ ላይ ሲፈጽማቸው የቆዩት ታሪካዊ ጥቃቶችን በመዘርዘር አገዛዙ ለዓለም አቀፍ ሰላም ስጋት መሆኑን በድጋሚ አረጋግጠዋል። ምን አይነት ማሳያ ነው ዶናልድ ትራምፕ ያነሱት? እንደ ታሪካዊ ማስታወሻ ወደኋላ ገልበጥ ብለው የኢራን አገዛዝ ላለፉት 47 ዓመታት ሞት ለአሜሪካ በማለት ሲጮህ ቆይቷል። ለዚህም በማስረጃነት የሚከተሉትን ደግፈው አቅርበዋል። በቤይሩት አሉ 241 የአሜሪካ ባህር ኃይል ወታደሮችን ገሎብናል። በዩኤስኤስ ኮል የጦር መርከብ ላይ ጥቃት ፈጽሞብናል። በመንገድ ዳር ቦምቦች ሮድሳይድ ቦምብ የአሜሪካን ወታደሮች ገሏል። ቅድም ሰምታችሁ ከሆነ ሱሌማኒን የዚህ ኤክስፐርት ነው ይላሉ። ሌላው የውስጥ ጭቆና ነው የሚሉት ዶናልድ ትራምፕ የገዛ ራሳቸውን 45,000 ዜጎች ገድለዋል በማለት ከሰዋል። እንግዲህ ዓለም ፊት ነው እየተናገሩ ያሉት። የኒኩለር ስጋትንም በተመለከተ ምን አሉ? ለነዚህ ሽብርተኞች የኒኩለር መሳሪያ እንዲኖራቸው መፍቀድ
የማይታሰብ ነው ብለዋል። ኢንቶለረብል ነው፣ በቃ ልንታገሰው የምንችለው አይደለም ነው የሚሉት። በፎርዶና በሌሎች ተቋማት ላይ የሚሰንዘር ጥቃት ዓላማውም ይህንን አደጋ ለማስወገድ ነው ያሉት ዶናልድ ትራምፕ። ኦኬ፣ ይሄ የዶናልድ ትራምፕ አባባል እንዴት ነው ልንረዳው የምንችለው ብለን ስናስቀምጠው አንዱ የሞራል ብቃት የሞራል ጀስቲፊኬሽን ነው። ትራምፕ የሚሉት ምንድን ነው? እነዚህ ታሪካዊ ክስተቶችን በመጥቀስ አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ ፍትሐዊና ራስን የመከላከል እርምጃ አድርገው ነው ይዘው የቀረቡት። በአውሮፓዎቹ ዘንድስ ኢንተርናሽናል ሎን የጣሰ ቀጥተኛ ወረራ ነው ብሎ ነው የተወገዘውም አንተባበርም ያሏቸው። ሌላው ምንድን ነው? የኢራን መንግስት በገዛ ህዝቡ ላይ 45,000 ሰዎች ገድሏል ማለት አሜሪካ ከኢራን ህዝብ ጋር በመቆም የአገዛዝ ለውጥ ትፈልጋለች እያሉ። ይሄ የኛ መረዳት ነው። ስለዚህ አንዱ የሬጂም ቼንጁ 45,000 ንጹሃን ኢራናውያንን ገድለዋል እያሉ እየከሰሱ ያሉት። ሌላው የቀጠናውን ደህንነት በተመለከተ ይህ ንግግር ላይ ስናገናኘው ዋናው ምንድነው? የሆርሙዝ ስትሬት አለ፣ የባብ አል መንደብ አለ። አካባቢው ላይ ያለው ውጥረት አሳስቧቸዋል። ምንም ክርክር የለውም። ትራምፕ ኢራንን ሽብርተኛ ሲሉ ብለው በመፈረጅ በተለይ የዚህ አሲሜትሪክ ዋር አሬንጅመንት እነ ትራምፕም ቢሆን ኔታንያሁ የሽብር መረብ አድርገው ነው የሚቆጥሩት። ከቴህራን ጋር ለሚደረግ ማንኛውም አይነት ዲፕሎማሲያዊ ድርድር በሩ ዝግ ነው፣ እንደ ሽብር ነው የሚቆጥሩት። እንደ አላይመንት ሳይሆን እንደ አሸባሪ ነው የሚቆጥሯቸው። ስለዚህ የትራምፕ ንግግር አሜሪካ በኢራን ላይ የጀመረችው ዘመቻ ግቡ የኒኩለር ተቋም ማውደም ብቻ ሳይሆን ልብ በሉ ላለፉት 47 ዓመታት የቆየውን የጥል ታሪክ የጥላቻን ታሪክ ለአንዴና ለመጨረሻ ጊዜ እንቋጫለን ነው የሚሉት። እንግዲህ የዛሬ 47 ዓመት የኢስላሚክ ሪፐብሊክ ሪቮሉሽን አብዮት የአሜሪካን ኤምባሲን እንግዲህ በመዝጋት ሆስቴጅ በመያዝ ብዙ ዋጋ በዓለም ፊትም በተጨባጭም ዋጋ አስከፍሏቸዋል። ከዛ የጀመረ ሂደትን የሚቋጩበት በር አድርገው ነው ያቀረቡት። ይህ የዶናልድ ትራምፕ መረዳት ነው። ሌላው እዚህ ጋር ማንሳት ያለብን ብዙ የጠቀሷቸውን አንዳንዱን አለፍ አድርጌ ልንገራችሁ። ዶናልድ ትራምፕ ለህዝባቸው ካረጉት ንግግር ውስጥ ማለት ነው። አንዱ ምንድነው የሚለው ዶናልድ ትራምፕ አሜሪካ በኢራን ላይ የተከተለች ያለው የመጨረሻ ድል አልቲሜት ቪክትሪ ስትራቴጂ በግልጽ የሚንጸባረቅ ነው ብለዋል። አሁን የተያዙት ጠቅላላ ትራምፕ ይህንን መልእክት ያስተላለፉት በተለይ በጦርነቱ ምክንያት ስጋት ለገባቸው ወገኖች አሜሪካኖች፣ ለሚተቿቸው ለዓለም አቀፍ ተቃዋሚዎች በአጠቃላይ ጠቅለል አድርገው ሰጥተዋል። ከኒኩለር ስጋት ነፃ የመሆን ቀን እየመጣ ነው የሚሉት ዶናልድ ትራምፕ። ምን እንደሚሉት ሌላ እያንዳንዱ አሜሪካዊ በመጨረሻም ከኢራን የጥቃት ክፉ ድርጊት ነፃ የምንሆንበት ቀን በጉጉት ሊጠባበቅ ይገባል በማለት ግጭቱን ወደ ማጠቃለያው ምዕራፍ ወስደውታል። ሌላው የኒኩለር ማጭበርበር ማስፈራሪያ ጥላ ያከትማል ሲሉ ፎርዶን ጨምሮ በኢራን የኒኩለር ተቋማት ላይ የጀመሩት ጥብቅ ቁጥጥር ውጤት እንደሚያመጣም ያምናሉም ገልጸዋል። ለሚተቿቸው ምናሉ በተለይ ጦርነት ወደ ዓለም አቀፍ ቀውስ ያመራል ብለው ለሚሰጉ አሉ እና የአሜሪካ ጣልቃ ገብነት ለሚቃወሙ ወገኖች የተሰጠ የበላይነት መግለጫም ተደርጎ ተወስዷል። በደንብ እርግጠኛ ሆነው የተናገሩት። አሁን ይሄ ስልታዊ አንድምታው ምንድን ነው? አውዱ እንዴት ነው የሚታየው ካልን የአገዛዝ ለውጥ ፍንጭ ይፈልጋሉ። ትራምፕ ከኢራን ጥቃት ነፃ መሆን ብለው መናገራቸው አሜሪካ በቴህራን ያለውን ወቅታዊ መዋቅር ሙሉ ለሙሉ ለመቀየር ወይም አቅሙን ለማዳከም ቁርጣ መነሳቷን ነው የሚያሳየው። ሌላው ቅድም እንዳልኳቸው አሁን የዲፕሎማሲ በር የተዘጋ ነው። በኋላ አሳያቸዋለሁ። የኢራን ተደራዳሪ አሁን እየተደራደሩ ያሉትን ካማል ካሪዝን ኢላማ አድርገው መተዋቸዋል። ቤታቸው ላይ ሚስትየው ሞተዋል። በኋላ አሳያቸዋል። ይሄ እርምጃ እንኳን ሲወሰድ እስራኤል ስትወስድ ዶናልድ ትራምፕ ምንም የተናገሩት የለም። ስለዚህ ይሄ
የድርድር እድል እንዳይኖር አሜሪካ ከንግግር ይልቅ ወታደራዊ መፍትሄ መምረጧን ያረጋግጣል። አሳያቸዋል። ሌላው ይሄ እሳቸው ስትሮንግ የሆነ ፖዚሽን አሁንም ወስደን ደጋግመን የምንወስደው በሆርሙዝ ስትሬት በባል አልመንደር ውስጥ ምን ያመጣል? ውጥረቱን ይጨምራል። ኢራን የመጨረሻዋ ተስፋ ሲሟጠጥ እነዚህን ወሳኝ የንግድ መስመሮች ሙሉ ለሙሉ ለመዝጋት ልትሞክር እንደምትችል በጣም ብዙ ባለሙያዎች እየተናገሩ ነው። ትራምፕ ግን ሁሉንም ካርዶች የያዝነው እኛ ነን ብለው በእርግጠኝነት ለህዝባቸው ንግግር አድርገዋል። አሜሪካ በኢራን ላይ ያዘች ወታደራዊ በላይነት ወደ ፖለቲካዊ ድል ለመቀየር መዘጋጀቷንም ፍንጭ ሰጥተዋል። እንግዲህ ምንድነው እሳቸው የሚሉት? የሆርሙዝ ስትሬት መዘጋትን አስመልክተው ለምሳሌ ለአውሮፓና እስያ ሀገራት ጥብቅ መልእክት አስተላልፈው በትራምፕ እይታ እንግዲህ የኢራን ወታደራዊ አቅም ፈርሷል፣ ስለሆነም አገራት አሁን እርምጃ ውሰዱ ብለዋል። ለአሜሪካን ህዝብ ብቻ ሳይሆን ለነሱ ወዳጅ ሀገር ለሆኑት ኃይሏን ቀንሰናል፣ ሂዱና የስትሬት ኦፍ ሆርሙዝን ክፈቱ ብለው ለአውሮፓዎችም መልእክት ሰጥተዋል። ምን አሉ? በጣም በሚገርም ሁኔታ ልንገራችሁ። በቀደም ስላችሁ ነበር፣ ነዳጅ ከአሜሪካ ግዙ፣ ሆርሙዝንም በጉልበት ክፈቱ ብለዋል። አስቡት፣ አቅማቸውን አዳክመናል። ይሄ በይፋን የተናገሩት የዘገየ ድፍረት ቢሆንም አሳዩ። አውሮፓዎችን እንዴት ዲሁማናይዝ እንደሚያደርጓቸው የሚገርም ነው። የሚገርም አልኳቸው። ምንድን ነው የሚሉት? ሳይሆን ትራምፕ በሆርሙዝ ስትሬት የሚታየውን እገዳ በራሳቸው እንዲያስወግዱ ተሳስበዋል። እሳቸው እየወጡ ነው። ምን ብለዋል? እኛ ሰልፍ ሰፊሸንት ነን ብለዋል። የነዳጅ ከመካከለኛው ምስራቅ ነዳጅ ምንም ጥገኝነት የለንም ብለው ለህዝባቸው አረጋግጠዋል። ከዛ የምትወስዱ ግን የዘገየ ጀግናውኑና ሂዱና ውሰዱ ብለዋቸዋል። ስለዚህ ትራምፕ ኢራን ፈራርሳለች ማለታቸው አሜሪካና እስራኤል የሰነዘሩት ጥቃት የቴህራንን የመከላከል አቅም ሙሉ በሙሉ እንዳዳከመው በልበ ሙሉነት ለህዝባቸው ተናግረዋል። ጦርነቱ ግን እንደቀጠለ ነው። ለዓለም አቀፍ ጥምረትም አሜሪካ ጥሪ አቅርባለች። ብቻዋን ሳይሆን ከሌሎች ሀገር ጋር ለመሳተፍ ሌሎች ሀገሮች እንዲሳተፉ። ይሄ ለማን ነው? ለኤዥያና ለአውሮፓ ሰዎች ነው የተናገሩት። እሱ ብቻ አይደለም። ይሄን ቀውስም ተጠቅመው ነዳጅ ሽያጭ ለማድረግ መሞከራቸውና ግጭቱ ከወታደራዊ ጉዳይ ባለፈ ወደ ኢኮኖሚ የበላይነት በኃይል ጥረት ውስጥ ነው ያላችሁት፣ እኛ የተትረፈረፈን ያለን፣ በመካከለኛው ምስራቅ የሚመጣ ነዳጅ የአሜሪካን ኢኮኖሚ አይገድበው። በፖለቲካው በወታደራዊም በኢኮኖሚም አሁን የተደራጀ አስተማማኝ ደረጃ ላይ ነው ያለ ነው ብሎ ተናግረዋል። ይሄ በጣም የሚገርም ነው። ነገራችን ላይ የመጨረሻ ላድርገው፣ ብዙ ነው። በጣም አስፈሪው ኢራንን ወደ ድንጋይ ዘመን እንመልሳታለን ብሎ ተናግረዋል። በሚቀጥሉት 2-3 ሳምንታት ውስጥ በኢራን ላይ እጅግ በጣም ከባድ ጥቃት እንደሚሰነዘር በማሳወቅ የኢራን ኢስላሚክ ሪፐብሊክ ወደ ነበሩበት የድንጋይ ዘመን ለመመለስ ዛቻ ሰንዝረዋል። ይሄ በጣም አደገኛ ነው። በነገራችን ላይ በኢራን ላይ የጀመሩትን ወታደራዊ ዘመቻ እንግዲህ ወደ መጨረሻ ግብ አደርሳለሁ ነው። ግን ምን ማለት ነው የድንጋይ ዘመን? ከሊበራል ቫሊዩ አሜሪካን ከሚያህል ሀገር በዚህ ደረጃና ቋንቋ ሲነገር ድንገት ከአፍሪካ መሪ ብትሰሙት ችግር የለውም። ይሄ እኮ በፌዴራል መንግስትና በትግራይ ኃይሎች መካከል በተደረገ ጦርነት ላይ ትግራይን ወደ ድንጋይ ዘመን እንቀይራለን የሚል በርካታ የጦርነት ተሳታፊ በተለይ ሻዕቢያዎቹ ራሳቸው በብላክቦርድ ላይ ጻፉት ነው 40-50 ዓመት ወደ ድንጋይ ዘመን እንመልሳቸዋለን በሚል ማለት። ዶናልድ ትራምፕ ዛሬ መጥተው ኢራንን በዚህ ደረጃ ሲናገሩ ስትሰሙ በጣም ገራሚ ነው። ግን ብለውታል። ትራምፕ ለአሜሪካ ህዝብና ለዓለም አቀፍ ማህበረሰብ ባስተላለፉ መልእክት ነው። ነገራችን ላይ አሜሪካ በቀጠናው ላይ ያሏትን ወታደራዊ ግቦች ለማሳካት በትክክለኛው መንገድ ላይ ቆመናል ነው የሚሉት። የ2-3 ሳምንት ጥቃት እቅድ ነው የሚሉት እሳቸው። በሚቀጥሉት አሉ
የኢራን ወታደራዊና ኢኮኖሚያዊ መዋቅር ሙሉ ለሙሉ የሚፈራረስ እንደሚሆን አመልክቷል። ወደ ድንጋይ ዘመን መልሳሉ። ይህ አገላለጽ እንግዲህ የኢራን መሰረተ ልማት፣ የኃይል አቅርቦት እና የቴክኖሎጂ ተቋማት ኢላማ እንደምታደርግ አሜሪካ የሚጠቁም ነው። አገሪቱ ለብዙ ዓመታት ወደ ኋላ እንድትቀር የማድረግ ዓላማ የሰነቀ ምት አደርሳለሁ ነው የሚሉት። ወታደራዊ ግቦችም ምንድነው? የአሜሪካ ወታደራዊ ግቦች በሙሉ ለማጠናቀቅ በሂደት ላይ ነን ማለታቸው ጥቃቱ የታቀደለት ዓላማ እያሳካ መሆኑን በሳቸው እይታ ዓለም እየሰማ ነው። ግን የዚህ አውዳዊ ፍቺው ምንድን ነው? ትራምፕ ወደ ድንጋይ ዘመን ማለታቸው ጥቃቱ ምንድን ነው? ከወታደራዊ ተቋማት አልፎ የኤሌክትሪክ ኃይል፣ የውሃ አቅርቦት፣ የመገናኛ ዘዴዎች፣ ሌሎችም የሲቪል መሰረተ ልማትን ሙሉ ለሙሉ አወድማለሁ ነው። ይህ በነገራችን ላይ ከዋር ክራይም ከፍ ያለ ጂኖሳይድ ነው በዛ ህዝብ ላይ እየተፈጸመ ያለው። ይህን የሚያደርጉት ከሆነ ማን ይከሳቸዋል? ማን ይጠይቃቸዋል? እሱ አይታወቅም። ቤንጃሚን ኔታንያሁ በሳውዝ አፍሪካ አማካኝነት በቀረበ ክስ እንዲታሰር ማዘዣ ሲወጣ ደቡብ አፍሪካንም የዓለም አቀፉን የፍርድ ወንጀልን ኢንተርናሽናል ክሪሚናል ኮርቱንም ማዕቀብ እጥላለሁ ብለዋል ዶናልድ ትራምፕ ኔታንያሁን ለመከላከል። እሳቸው ሲከሰሱ ደግሞ ምን እንደሚያመጡ አብረን ነው የምናየው። ስለዚህ የእሳቸው ይሄ ማክሲመም ፕሬሸር፣ እነዛ ደግሞ ማክሲመም ሬዚስታንስ መካከል ፖይንቱ ሲደርስ በኢራን በኩል ሊታሰብ የሚችለው የህልውና አደጋ የሚጥል ጥቃት ይሰነዘረብናል ይላል። ስለዚህ በሆርሙዝ ስትሬት የሚሆን በባብ አልመንደም በኩል ያለውን የዓለም ንግድ መስመር ሙሉ በሙሉ መዝጋት፣ መረበሽ የመጨረሻው አማራጭ አድርገው ይጠቀማሉ ማለት ነው። ያን ጊዜ የዓለም ኢኮኖሚ በምን ደረጃ ሊናጋ እንደሚችል ጠንቋይ መሆን ብቻ ነው የሚጠይቀው። ግን የዓለም አቀፉ ምላሽ ምንድን ነው? በተለይ የሩሲያና የፈረንሳይ የሽምግልና ጥሪዎች ባልተሰሙበት በዚህ ወቅት ጠይቀዋል። ትራምፕ ግን ቦልድሊ ወጥተው በጠንካራ አቋም ዘመቻውን አቀጣጥለዋለሁ ሲሉ ምን ማለት ነው የሚለው ወይም የከፍተኛ ጫና ማክሲመም ፕሬሸር የሚሉት አገላለጹ እንደዛ ነው ሲባል ወዴት ሊያደርሰን ይችላል የሚለውን ማንም መገመት አይችልም። ከሁሉ በላይ ግን ትራምፕ ምን ብለዋል? ይሄን መትቼ እወጣለሁ ብለዋል። አንድ ነገር መታወቅ ያለበት ነገር ይሄን መትቼ እወጣለሁ ብለዋል። ምን ሊፈጠር ይችላል? ፈረንሳይ ምን አስደነገጣት? አረ ማክሮን አረ አይሆንም ብለዋል። እንደዚህ ሲደረግ ብለዋል። ማክሮን ያሉትን አብረን እናዳምጥ። ማክሮን ማስጠንቀቂያ ነው ያነሱት። አሜሪካ ያለምንም ስምምነት ከኢራን ጉዳይ መውጣቱ አሉ ከሁሉ የከፋ አማራጭ ይሆናል። the worst case scenario ነው የሚሆነው ብለዋል። በዚህ 15 ቀን ውስጥ ውልቅ ብዬ እወጣለሁ የምፈልገውን አድርጌ ብለዋል። እና ማክሮን ምን አሉ? በዋሽንግተን ያላቸው ዲፕሎማሲያዊ ጫና በመግፋት ማለት ነው አሜሪካ አጠቃላይ ተተኪ ስምምነቶች ሳታዘጋጅ በዝምታ ከኢራን ጉዳዮች ላይ ራሷን ማግለሏ ለዓለም አቀፍ ደህንነት ከሁሉ የከፋ አማራጭ ነው ብለዋል። ፕሬዚደንቱ አያይዞ ሁለተኛው የኢራን ጦርነት ወሳኝ ምዕራፍ ላይ በደረሰበት በዚህ ተለዋዋጭ ወቅት አሉ የእሳቸው ዋነኛ ስጋት አሜሪካ ያለ ዲፕሎማሲያዊ ማዕቀፍ የምትፈጥረው ክፍተት ቁጥጥር ወደ ሌለው ቀውስ ወደማይመለስ የቀጠና የኃይል ሚዛን ሊሸጋገር ይችላል ብለዋል። ምክንያቱም ዶናልድ ትራምፕ መጥቶ በነገራችን ላይ ይሄ የኒዮኮኖች የሊበራል ኢንተርቬንሽን የሚያምኑ አሜሪካ በጣልቃ ገብነት ጉዳዩን መፍታት አለብን የሚሏቸው ምንም አይመስላቸው። ኢራቅ ላይ ተው ተብለዋል። በሱኒና በሻዓት የሚመጣ አደገኛ የሃይማኖት ችግር ይመጣል ተብለው ነበር። ሻዓቶችን ወደ ላይ አድርገው ሱኒዎችን አስጠርገው ከዛ ኢራቅን ምን እንዳደረጓት ይታወቃል። ሊቢያ ላይ ተው ተባሉ። ሰውየው አትሊስት ሪሌቲቭሊ ይሻላል። አደገኛ ጦር መሳሪያ ነው እናንተ ሰጥቷቸዋል ጋዳፊ፣ እሱ ይሻላቸዋል ሲባሉ እምቢ ብለው ከጋዳፊ በኋላ የመጣው አክራሪዋን የሊቢያን የአሜሪካን አምባሳደር እንዴት እንደገደሉት አይታቸዋል። ፊልም ሰርተውበታል። ሂላሪ ክሊንተን እንደ እግር እሳት ይበላኛል ብላለች። ዋናዋ እሷ ማነች? አሁን እሷ ሂላሪ ቪክቶሪያ ኑላንድ፣ አሁን ደግሞ ማርኮ ሩቢዮ ምን እንደሚባሉት
ሃውኪሽ ፎሬን ፖሊሲ የሚከተሉና ጭልፊቶች ነው የሚባሉት። አይመለከታቸው። አሁን በቫንስና በሩቢዮ መካከል በኋላ አሳያቸዋል ያለው ልዩነት። በዚህ በኢራን ጦርነት የ2028 ምርጫ ዘመቻ ጀምረዋል። በነገራችን ላይ አሁን ምንድነው ማክሮን የሚሉት የፓንድራ ቦክሱ ሳጥን ማስጠንቀቂያ ነው። እንግዲህ ማክሮን እንደተከራከሩት የተዋቀሩ ስምምነቶች የ2018 የኒኩለር ስምምነት መፍረስ እንደማሳያ ኦባማ በዲፕሎማሲያዊ መንገድ የጨረሰው ያልተገባ እኔ ያረምኩት ብለው ዛሬ ለዓለምም ለአሜሪካ ሕዝብ በኩራት የተናገሩትን ስምምነት ነው አስተካከልኩት ያሉት። ተለዋጭ እቅድ መተው አሉ የኒኩለር መስፋፋትና ሰፊ ግጭት የመፍጠር እድሉ ይጨምራል ብሎ። ሌላው ምንድነው ለዓለም አቀፍ ሕግ የቀረበ ጥሪም አለ። በቅርቡ የተፈጸሙ ወታደራዊ ጥቃቶች ከዓለም አቀፍ ሕግ አንጻር እንዳይጣጣሙ እንደማይጣጣሙ በግልጽ የተናገሩት ማክሮን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መካከለኛው ምስራቅ መረጋጋት ለማምጣት ንቁ ሚና ሊጫወት ይገባል። ምክንያቱም የዶናልድ ትራምፕና የቤንጃሚን ኔታንያሁ አጀማመሩንም አጨራረሱንም ከዓለም አቀፍ ሕግ ስለማያያይዙት አደጋው ከባድ ነው ብሏል ማክሮን። በዚህ አላቆም ሶስተኛ አማራጭ አስታራቂ ለማድረግ እየጣሩ ነው እሳቸውም ለመግባት። በአሜሪካ አስተዳደር ጠንካራ አቋምና በሞስኮ ቴህራን እየጠነከረ በመጣው ወታደራዊ ጥምረት መካከል ሚዛን ለመጠበቅ እየሞከሩ ነው ይባላል እንግዲህ ማክሮን። ሌላው ምንድነው እሳቸው ያነሱት የዲፕሎማሲ አለመግባባት ነው። ይህ የፓሪስ ማስጠንቀቂያ በፓሪስና በዋሽንግተን መካከል እያደገ የመጣውን ልዩነት ያሳያል። በተባበሩት መንግስታት የኒኩለር ስምምነት ቀደህ ጥለህ አፍርሰህ ዛሬም በራስ ፍቃድ ኢራን ላይ ጦርነት አውጀህ ተመልሰን በራስ ፍቃድ የምትወጣ ከሆነ ከዛ በኋላ በመካከለኛው ምስራቅ ይሁን ኢራን ከዓለም ጋር ያላት ግንኙነት በምን መስመር ሊቀመጥ ይችላል? ከ15 ቀን በኋላ እንዴት እወጣለሁ ይባላል? በ15 ቀን ውስጥ እንዴት ነው ደግሞ ምንድነው እያሉ ያሉት? ወደ ድንጋይ ዘመን ቀይራታለሁ እያሉ ነው። ስለዚህ ማክሮን ከዚህ ቀደም ባለፉት መንግስታት እንግዲህ ከአሜሪካ ጋር ለመስራት ፍላጎት እንዳላቸው ቢያሳዩ፣ አሁን ግን ግልጽ የሆነ የዲፕሎማሲ መውጫ መንገድ ሳይኖር የሚወሰድ ወታደራዊ ጣልቃ ገብነት ውጤታማ ስለሚሆን ጥርጣሬያቸው ግልጽ ነው። ዶናልድ ትራምፕ ሂዱ፣ ነዳጅ የምትፈልጉት እናንተ ናችሁ፣ እኛ ሰልፍ ሰፊሸንት ነን፣ ሂዱና አስከፍቱ፣ ከረፈደ በኋላ እንኳን ጀግናውን ነው እያሉ ዲሁማናይዝ የሚያደርጓቸው። የነ ማክሮን ጥያቄ ደግሞ አንድ ጦርነት በምን አይነት ስምምነት በተባበሩት መንግስታት ይሁን በሆነ ነገር አሬንጅመንት ካልተቋጨ አውትካሙ ከዛ በኋላ ሚድል ኢስትን ወደ ሆነ ነገር ሊቀይራት ይችላል። የኢነርጂ ደህንነት አንስተዋል። የደህንነት ጥምረትም አንስተዋል። ፈረንሳይም ስጋቷ በቀጠናው ሀገራት በሩሲያ በቻይና የደህንነት ዋስትና ላይ ሙሉ ለሙሉ ጥገኛ እንደሚሆኑ ፈርተዋል። ትራምፕ ከወጣ በኋላ የሩሲያና የቻይና ኃይል ነው የበላይነት እየመጣ ይመጣው እንግዲህ እዛ ላይ። ስለዚህ አውሮፓዎችም የነዚህ ሀገሮች ጥገኛ ሊሆኑ ሳይዘጋጁ፣ ምክንያቱም ዶናልድ ትራምፕ ምን ብለዋል? ከኔቶ ወጣለሁ። ኔቶ ምንድነው ብለዋል? የወረቀት ላይ ነብር ነው ብለዋል። ይሄን ካፈረሱ፣ ይሄን ሳይቋጭ ከወጡ አውሮፓ ምንም አይነት ኃይል ሳይኖራት መሀል ላይ ልትበተን ትችላለች። እረ በህግ አምላክ እያሉ እሳቸው ግን አይሰሙ። በጣም አስገራሚው ነገር ዜና ላይ እንሂድ እና አስፈሪው እኚህ ፊት ለፊት የምታዩቸው ከማል ወይም ካሪዝ በሉት ከማል ካሪዝ ይባላል። የቀድሞው የኢራን ውጭ ጉዳይ ሚኒስትር የነበሩ የ81 ዓመት ዕድሜ ባለጸጋ ናቸው። በመኖሪያ ቤታቸው በእስራኤል በተተኮሰባቸው ጥይት እሳቸው ሲተርፉ ባለቤታቸው ሞተዋል። በዚህ ጥቃት ባለቤታቸው እንግዲህ ህልፈታቸውን ተከትሎ የዲፕሎማሲው ንግግር አብቅቶለታል ተብሏል። ካሪዝ እንግዲህ ጥቃቱ የደረሰባቸው ለምንድን ነው? በፓኪስታን አደራዳሪነት ከአሜሪካ ባለስልጣናት ጋር በተለይ ከጄዲ ቫንስ ጋር በጓሮ በር በሚደረግ ዲፕሎማሲያዊ ድርድር እየተወያዩ የነበሩ ቁልፉ ሰው ናቸው። ይሄ ታሪክ አለ። በተደጋጋሚ ሂስቶሪካል ፓተርን አለው። በዲፕሎማሲ ጥረት ላይ ያሉ ሰዎችን ኢላማ አድርጎ መምታት በቀላሉ በ2025 የዶሃን ጥቃት ታስታውሳላችሁ።
በኳታር በሚገኘው የሐማስ ዋና ተደራዳሪ ካሊል አልሃያ ቢሮ ላይ የተፈጸመውን ታስታውሳላችሁ። ኢስማኤል ሃኒያ በ2004 የተኩስ አቁም ንግግር በተደረገበት ነው የተበላው። ሼህ አህመድ ያሲን አብዱል አዚዝ የሚባሉት የሰላም ሐሳቦች በተቀመጡበት 2004 ላይ የተበሉት። አህመድ ጃብሪ በ2012 የሽምግልና ሰነዶች ተቀምጠው ነው የተበሉት። ይሄ በኢራንና በምዕራቡ ዓለም ያለመተማመን ዲግሪ ከመጨመሩም በላይ አሁን ዶናልድ ትራምፕ ትላንት እንደተናገሩት በ15 ቀን አርሻት ወደ ድንጋይ ዘመን መልሼ እወጣለሁ ያሉት ማሳያ ነው። ምክንያቱም ዶናልድ ትራምፕ ይሄን የእስራኤል ጥቃት አላወገዙም፣ ዝምታ ነው የመረጡት። ኢራኖች ምን እያሉ ነው በአሁኑ ሰዓት? ይሄ ንግግሩን ለማደናቀፍ ነው። አትፌስ ቫሊዩ በዓለም ላይ ተደራዳሪና ዲፕሎማሲን የመረጡ ይመስላሉ። እኛ ለዲፕሎማሲ የመረጥናቸውን ደግሞ ይገላሉ እያሉ እየጻፉ ነው። ስለዚህ ድርድር የሚባል ነገር የለም። ዶናልድ ትራምፕም በሩን ዘግተው ነው እየተጫወቱ ያሉት። እንደውም ሁሉም ካርዶች ምን አሉ? በእጃችን ላይ ናቸው ብለዋል። ለምንድን ነው ያሉት? ኢቨን አሉ እኮ ዶናልድ ትራምፕ ትናንትና ሲናገሩ ከመሬት በታች ያለው በፎርዶ በደበቀችው ዩራኒየም ክምችት ላይ አንድ እንቅስቃሴ ብናያሉ ከሳተላይት እያየን ነው፣ ድባቅ ነው የምናረጋት ብለዋል። የሳተላይት ክትትል አለ ብለዋል። የሚሳኤል ጥቃት ማስፈራሪያ ተናግረዋል። አንድ እንቅስቃሴ ካየው እንደ መብረቅ ዱቄት ነው ማረጋቸው ብለዋል። ስለዚህ ሁሉም ካርድ እኛ ጋር ነው ያለው። የኃይል ሚዛኑ እኛ ጋር ነው። ወታደራዊም፣ ኢኮኖሚያዊም፣ ዲፕሎማሲያዊ እኛ ጋር ነው። ስለዚህ እኛ በፈለግነው መንገድና ተርም ነው ይሄ ነገር የሚያልቀው ብለው ወስነዋል። ትናንትና በልበ ሙሉነት ነው የተነጋገሩት። መጨረሻው ግን ምን ሊሆን ይችላል? እኚህ ተደራዳሪ ባለቤታቸውን አጥተዋል፣ እሳቸው ተርፈዋል። ኢራን ከዚህ በኋላ በድጋሚ ከነ ዶናልድ ትራምፕ ጋር ጠረጴዛ ላይ ትቀመጣለች። ስንሰማም ከዶናልድ ትራምፕም ጠረጴዛ ላይ መቀመጥንም እንደ ምርጫ እያዩት አይደለም። ዶናልድ ትራምፕ ራሳቸው ፈንታሌዎች ነበር። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው።